በ2018 ዩቲዩበር ሆናችሁ የራሳችሁ የሆነ የማያቋርጥ ገቢ መስራት ለምትፈልጉና ራሳችሁን መቻል የምትፈልጉ ሰዎች ከሆናችሁ ይህ ቪዲዮ ለእናንተ ነው። ሰላም ዩቲዩብ፣ ዛሬም በተለየ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ላይ አንድ ሰው ዩቲዩበር መሆን የሚፈልግ ምን ነገሮችን ማሟላት አለበት የሚለውን 7 ነጥቦችን አምጥቻላችኋለሁ። አጠር መጠን ያለች 7 ናት። ሰባተኛው በጣም አሪፍ ስለሆነ ሰባተኛው እንዳያመልጣችሁ እስከ መጨረሻው ማየታችሁን አትርሱ። በአንደኛ ደረጃ የምናየው ፋይንዲንግ ኒች ወይም የምንሰራበትን ቪዲዮ አይነት መምረጥ ነው። ይሄ ብዙ ጊዜ እኛ ከመረጥናቸው ከኛ ጋር የሚሄዱ ነገሮች ጋር ብንመርጥ አሪፍ ነው። ወይም እኛን የተሰማነ ልንገልጸው በደንብ የምንችል ነገር፣ አንድ ሰው መብላት የሚወድ ከሆነ ሪቪዎችን መስራት ይችላል። የምግብ ማስተማር የሚወድ ከሆነ ማስተማር ይችላል። እኛ የምንወደውን ነገር ከኛ ጋር የሚሄድ ነገር በመምረጥ እሱ ነው በመምረጥ እነዚህንም አንድ መርጠን ካልሆነልን ደግሞ የተለያዩ ቪዲዮዎችን በመልቀቅ ቴስቲፋይ ማድረግ እንችላለን። አንድ ጊዜ ቪሎግ መልቀቅ፣ አንድ ጊዜ ሪአክሽን። አሁን የኔ አካውንት ላይ ታችሁት ከሆነ ሪአክሽን ቪዲዮዎች አሉ፣ ቪሎጎች አሉ፣ ፕራንኮች አሉ። የሌለ ቪዲዮ የለም። እንደዛ እያረጋችሁ ቪዲዮአችሁን ለእናንተ ቢስማማውን የሆነ ሰዓት ላይ መምረጥ ትችላላችሁ ማለት ነው። በሁለተኛ ደረጃ የምናየው ደግሞ ኢኩፕመንት ወይም እቃዎች ናቸው። ዩቲዩብ ለመስራት ምን ያስፈልገኛል? ካሜራ ወይስ ላይት ወይስ ስልክ? በምን መጀመር እችላለሁ ለምትሉ ሰዎች ይህ ቪዲዮ ምስክር ነው። ይህን ቪዲዮ እየቀረስኩት ያለሁት ማይክ የለኝም፣ ላይት የለኝም፣ ስልክ ብቻ ነው። በስልክ ብቻ ነው እየቀረስኩ ያለሁት። ናቹራል ላይት እዚህ ላይ ያለ መስኮት ላይ ሆኜ ነው የምሰራ። ኖርማል ቤት ነው። የቤቱ መብራት በርቷል፣ አለቀ። ይሄን ያህል ቀላል ነው። የግድ ማይክ መኖር የለበትም፣ ካሜራ መኖር የለበትም። አቅሙ ያለው ሰው አሪፍ አድርጎ መጀመር አሪፍ ነው። ግን የግድ ማይክ እስኪሟላ ካሜራ እስኪሟላ ምናምን ያሉ ጊዜ መስደድ በቃ አትሰሩትም። እንደዛ አድርጋችሁ ጊዜ የምትሰዱ ከሆነ አትሰሩትም። ኢኩፕመንት በቃ ስልክ በጣም በቂ ነው፣ በጣም በቂ ነው። እያሳደጋችሁ ስትመጡ ደግሞ እንደ ትራይፖዶችን፣ ሪንግ ላይቶችን፣ ማይኮችን ቀስ ቀስ እያላችሁ ትገዛላችሁ ማለት ነው። ይሄን ስላችሁ ደግሞ ማንኛውም አይነት የዩቲዩብ ስራ እቃ አይፈልግም ማለት አይደለም። ለምሳሌ አንድ ሰው ፖድካስት መጀመር ቢፈልግ በስልክ ብቻ መጀመር አይችልም። ግን ምን ማድረግ ይችላል? በስልክ ብቻ ሊቀረጹ የሚችሉ ቪዲዮዎችን ለምሳሌ ብሎጎችን ወይም የተለያዩ ቪዲዮዎችን በመቅረጽ ብር በማጠራቀም እነዛ ማሟላት ይችላል። ወይም ጌሚንግ ለመጀመር በስልክ ብቻ አይጀመርም። ግን ትንሽ መጀመር ትችላላችሁ። በስልካችሁ ብቻ ወይ የሚያስተምር ቪዲዮ እየለቀቃችሁ በስልክ ብቻ የሚሰሩ ቪዲዮዎችን በመምረጥ እነሱን ቪዲዮዎች በመስራት ማሳደግ ትችላላችሁ ገቢያችሁን። እዛ በኋላ እቃዎችን ማሟላት ትችላላችሁ። በሶስተኛ ደረጃም የምናየው ፕላን ኤንድ ሪሰርች ነው። ልንሰራ የፈለግነውን ቪዲዮ ፕላን ማድረግ አለብን። ቭሎግ ምንሰራ ከሆነ የተደነው ቭሎግ ምንሰራ አሁን የሆነ ሙዚየም ልትሄዱ ፈለጋችሁ እንበልና ስለዛ ሙዚየም ደግሞ ሪሰርች ትሰራላችሁ በደንብ ማለት ነው። እዛ ቪዲዮ ያበደ ቪዲዮ እንዲሆንላችሁ ሰው ተጠቅሞበት እንዲወጣ እንደሄዳችሁ ዝም ብላችሁ መስራት ሲሆን ከዛ ሄደን ምን ነገር ያጋጥመናል፣ ይሄ ምንድነው ምናምን የሚለውን በደንብ ሪሰርች ትሰራላችሁ። ከዛ በኋላ ኖርማል ካሜራችሁን አንስታችሁ መቅረጽ ነው። ሌላ ምንም ነገር አያስፈልግም። ሶስተኛው ፕላን ኤንድ ሪሰርች ነው። በቃ ፕላን ታደርጋላችሁ። ፕላናችሁን፣ ኢንትሮአችሁን፣ ሁሉን ነገር ታስተካክላላችሁ። እዚህ ላይ ደግሞ በደንብ አጥብቅ የምነግራችሁ ነገር ኢንትሮ በጣም አስፈላጊ ነው። ይሄን ቪዲዮ ክሊክ አድርጋችሁ የገባችሁ በሁላችሁም ዩቲዩበር መሆን ትፈልጋላችሁ ወይም ዩቲዩበር መሆን የሚፈልግ ጓደኛ ወይም ቤተሰብ አላችሁ። በቃ ያለበዛ ምንም ልትገቡ አትችሉም። ስለዚህ እዚህ ላይ በደንብ መስራት አለባችሁ። ፕላን፣ ኢንትሮ፣ አውትሮ፣ ሜን አይዲያውን ሁሉን መስራት አለባችሁ። ይሄን ደግሞ ዲቴል እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ። በአራተኛ ደረጃ የምናየው ደግሞ ኤዲቲንግ ኤንድ ተምብኔል ነው። ይሄ ደግሞ ዘሞስት አስፈላጊ የሆነው ነገር ይሄ ነው። ኤዲቲንጉን ተውትና መጀመሪያ ስለ ተምብኔሉ እናወራ። ተምብኔል ማለት የቪዲዮችሁ የመጀመሪያ ገጽታ ነው። በቃ ያ ጥቁር ከሆነ ምንም ነገር ሰው ሊገባላችሁ አይችልም። ተምብኔላችሁን በደንብ አድርጋችሁ ትሰራላችሁ። አሁን ላይ ባይሆን ቀላል ናችሁ፣ ኤአይዎች ይሰሩላችኋል። ግን ተምብኔል ቀለል አድርጋችሁ ማየት የለባችሁም። ተምብኔላችሁን ነው ዩቲዩብ መጀመሪያ ለሰዎች ይልከውና ያን ብዙ ሰው ምን ያህል ሰው ክሊክ ሬቱን አይቶ ነው ቪዲዮአችሁን ለብዙ ሰው የሚያስተላልፍላችሁ። ተምብኔል ላይ በደንብ ተጠበው። ኤዲቲንግ ላይም በስልካችሁ ኤዲት ማድረግ ትችላላችሁ። ተምብኔል በስልክ ይሰራል፣ በጣም ቀላል ነው። ካፕከት እኔ ቪዲዮዎች እንዴት እንደምሰራ ቱቶሪያል እንሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ስለዚህ አራተኛው ኤዲቲንግ ኤንድ በአምስተኛ ደረጃ የምናየው ደግሞ አፕሎድ ኤንድ ኦፕቲማይዝ ነው። አፕሎድ ኤንድ ኦፕቲማይዝ ማለት በውስጡ ብዙ ነገሮችን ይዛል። ሃሽታጎችን፣ ታይትል፣ ዲስክሪፕሽን ብዙ ነገሮችን ይዛል። እንደኔ እነዚህ ነገሮች ላይ ታይትሉ ላይ በደንብ ተጨነቁ። የቪዲዮአችሁ ወደስ ከተምብኔል ጋር አብሮ የሚመጣ ስለሆነ ሃሽታግ ምናምን ግን አብዛኛውን ጊዜ ብዙ ሰዎች መውሰድ ትችላላችሁ። ሲቀጥል ደግሞ ሃሽታጋችሁ አሪፍ ሆኖ ቪዲዮአችሁ አሪፍ ካልሆነ ምንም ጥቅም የለውም። ስለዚህ ቪዲዮአችሁ ላይ በደንብ መጨነቅ፣ ሃሽታጉ ላይ ምናምን አትጨነቁ። ከዛ በላይ ከሃሽታጉ በላይ ኮንሲስተንሲ ላይ ከተጨነቃችሁ አለቀ፣ ዩቲዩብን ትበልጡታላችሁ ማለት ነው። ኮንሲስተንሲ ማለት በየቀኑ ቪዲዮ መልቀቅ ከቻላችሁ በሳምንት 2-3 ይልቀቁ። የቻለ ሰው ሳምንቱን ሙሉ ይልቀቅ፣ ስራ የሌለው ግን ያልቻለ ሰው በሳምንት ቢያንስ 2-3 ቪዲዮ ልቀቁ። እኔ ላይ ያለው ችግር ይሄ ነው። የሆነ ሰዓት ላይ ደግሞ ዩቲዩብ እየለቀቃችሁ ካቋረጣችሁ በቃ ትመለሱ። እኔ ያው አብዛኞቹ ቪዲዮዎቼ ወደ አካውንት ወደ 3 ዓመት ምናምን ሊሆነው ነው፣ ግን ወደ 50 ምናምን ቪዲዮዎች ነው የለቀኩበት። አንድ ቪዲዮ ለቃለሁ፣ ወር ቆያለሁ።
በቃ እዛው ላይ መልቀቅ አለባችሁ። ዩቲዩብ ላይ ስትገቡ በቻላችሁት አቅም እንትናችሁን፣ ሀሳባችሁን፣ ሁሉ ነገራችሁን ለዩቲዩብ መስጠት አለባችሁ። ካልሆነ ምንም የሚሆን ነገር አይደለም። ስለዚህ ይሄኛው ደግሞ 5ኛው ፓርታችን ነው። 6ኛው ደግሞ አሁን የነገርኳችሁ ነው። ቢ ኮንሲስተንት ኤንድ ኢንጌጅ። ኮንሲስተንት መሆን አለባችሁ። በቃ ዩቲዩብን አስለምዱት። ዩቲዩብ የለመዳችሁበት ሰዓት ላይ ይጠብቃችኋል። በቃ የግድ ልጅ በሉት። ዩቲዩብ የሚበላበት ሰዓት አለ። ኮሜንት ምናምን ትመልሱበት ሰዓት ማለት ኮንሲስተንት ሁሉለት ዛሬ 12 ሰዓት ተኩል የለቀቃችሁ ከሆነ በዚህ ዛሬ ሳምንት ደግሞ 12 ሰዓት ተኩል ልቀቁ። በሳምንት አንዴም ትለቁ ከሆነ በሳምንት 3ም ከሆነ ሰዓቱን አመሳስሉት፣ ቀኑን አመሳስሉት። እንደመጣላችሁም ትለቁ ከሆነ ግን ዩቲዩብ ያን ያህል እናንተን አያምናችሁም ማለት ነው። አያምናችሁም። ስለማያምናችሁ ቪዲዮአችሁን ብዙ ሰው ጋር አይሰደውም። ከአካውንታችሁ በቃ ሊትራሊ ይመታል ማለት ነው። ይመታል። ኮንሲስተንት ከሆናችሁ ግን ቶሎ እንትኖችን ማየት ትችላላችሁ። ቶሎ ውጤቶችን ማየት ትችላላችሁ። በዛ ላይ ዩቲዩብ ስለሚያምናችሁ አሪፍ ሰዎችን ያሳያላችኋል። ቶሎ ምን ተይዙ ናችሁ በደንብ ተከፋይ መሆን ትችላላችሁ ማለት ነው። ኢንጌጅመንት ስንል ደግሞ ብዙ ሰው ይሄን ነገር አያደርገውም፣ ግን የግድ መደረግ ያለበትና በጣም ቁልፍ የሆነ ነገር ነው። አንድ ቪዲዮ ለቃችሁ ለምን 10 ሰው አይሆን? ከ10 ሰው 2 ሰው ኮሜንት ካረጋላችሁ ኮሜንት መልሱ። የግድ ነው። በቃ ዩቲዩብ ያየዋል። በቃ ኢንጌጅመንቱ ስለሚያየው ያወራችሁትን ከኦዲየንስ ጋር ያላችሁን ንግግር ምናምን ስለሚያይ የግድ ቪዲዮውን እንደዛ እያደረገ ያወጣላችኋል። ስለዚህ በቃ የግድ ኮሜንት ምናምን መልሱ፣ ሼር የሚደረግላችሁን እዩ ምናምን በቃ ኦዲየንስ ጋር በቃ የግድ እንትኑ ተያያዙ እንደዚህ ማለት ነው። ምክንያቱም አንድ ኦዲየንስ ጋር ትረስት ይኖራቸዋል፣ እነሱም ያምኗቸዋል። ኦዲየንሳችሁ በቃ ቅርብ የመሆን ስሜት አለ። ሲቀጥል ደግሞ በቃ ዩቲዩብም ያምናቸዋል። ስለዚህ በቃ ቪዲዮአችሁ በደንብ እንዲታይ ያደርገዋል ማለት ነው። 7ኛውና የመጨረሻውና በጣም አስፈላጊው ነገር ቢኖር ከኮንሲስተንሲ ቀጥሎ ግሮዝ ማይንድ ሴት የሚባል ነገር አለ። እያደጋችሁ በሄዳችሁ ቁጥር ትንንሽ ነገሮችን ማክበር ልመዱ። ምክንያቱም አሁን የሆነ ሰው ቪዲዮ በቃ ማክሲመሙ ገና እንደለቀቃችሁ 10 ሰው 20 ሰው ማየላችሁ ከሆነ የሆነ ሰዓት ያ ቪዲዮአችሁ 50 ሰው ሲያላችሁ ሴሌብሬት ማድረግ ልመዱ። የሆነ ራሳችሁን ሸልሙ፣ የሆነ ነገር አድርጉ። እንደዛ ሲሆን አይምሯችንም ይለምዳል ከዩቲዩብ ጋር ያለንን ነገር። በዛ ላይ ደግሞ ቪዲዮዎችን ቶሎ ዩቲዩብን እንዳንረሳው ያደርጋል። ትንንሽ ነገሮችን አክብሩ። ይሄ በጣም ለውጥ ይፈጥራል። በጣም እኔም ብዙ ጊዜ የተሳሳትኩት ነገር ነው። እዚህ በኋላ ላደርገው የምፈልገው ነገር ነው። የሆነ ቪዲዮአችሁ ኦቨር ከወጣ ስለዛ ሴሌብሬት አድርጉ። ትንሽ ከወጣ በደንብ እዩት። ምንድነው ያነሰው? በደንብ ይወጣላችሁ ቪዲዮ ጋር አስተያዩትና ምን ያንሰዋል ይለያያል የሚለውን በደንብ እዩ። ሲቀጥል ትንንሽ ነገሮችንም አክብሩ። 50 ቪው የሚታይለት ሰው 100 ቪው ከታየለት ያክብሩ። በቃ በደንብ ሴሌብሬት አድርጉ። ከቻላችሁ ያን ሴሌብሬት ስታደርጉ ደግሞ ቪዲዮ ቀርጻችሁ ልቀቁ። በምንኛውም አይነት ሁኔታ ያላችሁበትን ሁኔታ ለመቅረጽ ከተመቻችሁ ስልካችሁን አውጡ፣ ቅረጹ፣ ልቀቁት። በቃ ምንም አይነት ቪዲዮ ይታያል። ሊትራሊ ምንም አይነት ቪዲዮ የውሸት ዜና አይታችሁ ሆነ ከሆነ ይታያል። የሚያስጠሉ ነገሮች ይታያሉ፣ ስድቦች፣ ሁሉ ነገር ይታያል። እኛውን ምን እናስባለን? ብዙ ጊዜ እኛ የወደድነውን ቪዲዮ ሰው ማይወድልን ይመስለናል። ግን እናንተ የወደዳችሁን ቪዲዮ በጣም ብዙ የሚወደው ሰው አለ። በጣም የሆነ ማፈር ማለት ነገር ሊኖር ይችላል። ሁላችንም ጋር ያለ ነገር ነው። ሁላችንም ወደ አይዲያው በመመለስም ብለን ቀጥታ በቃ መስራት የሆነ ሰዓት በቃ ዩቲዩብ አታውቁትም። በቃ ምን ያህል ህይወት ቀያሪ እንደሆነ አታውቁትም። እኔ ብዙ ጊዜ 3 ዓመት ምናምን ሆነ ዩቲዩብ ከጀመርኩ ግን የለኝ እንደምታዩትም እኔ ተይዛሉን ምን አሉን። ለምንድን ነው? ይሄም ዩቲዩብን በደንብ ስለማላየው ስለማልከታተለው ትንንሽ ነገሮችን ስለማላከብር በቃ 1000ም ታየልኝ 100ም ታየልኝ ምንም አይመስለኝም። በቃ ዩቲዩብ ጋር በቃ አልተያያዝኩም። ገባችሁ አይደል? በአሁኑ ግን ላረግ የፈለኩት በአዲሱ ዓመት ምንም የጀመርኩት ስቴፕ ስለሆነ አብራችሁ እንድትሰሩ ስለፈለኩ ነው ይሄንም የጀመርኩላችሁ። ትንንሽ ቪዲዮዎችን በሳምንት በቻልነው አገም 2-3 ቪዲዮዎችን እየሰራን በቃ ዛም በላይ እየሰራን ማደግ ነው። በዩቲዩብ ቋሚ የሆነ ገንዘብ ማግኘት አሪፍ የሆነ በቃ አሪፍ አቋም ላይ የሚያቆማችሁ ነው። ዩቲዩብ ላላመናችሁ ሰዎች ሰው የሚያይ ሰው አይመስለውም፣ ግን ብዙ ጥቅም አለው ዩቲዩብ። በቃ ፋይናንሻሊ በጣም ብዙ ጥቅም ነው ያለው። አይታችሁ ከሆነ ዩቲዩበሩ ነው ስንት ነገር እንደሚገዙ እና ሚስተር ቢስት ማየት ትችላላችሁ። ብዙ ነገር ከፍለዋል እነሱ። ሚስተር ቢስት ሲጀምር ኖርማል ጌም እየተጫወተ ነበር የጀመረው። ቀጣይ እያለ አንድ የመጨረሻ ቲፕ ልጨምርላችሁና ደግሞ ዩቲዩብ ላይ ዩቲዩብ የምትሰሩ ከሆነ የምታገኟት እያንዳንዷን ብር ማለት ነው ሌላ ነገር ላይ አታውሉት። ሻይ ቡና የምትውልባትን ብር ዩቲዩብ ላይ አውሏት። በቃ ብሎግ የምትሰሩ ከሆናችሁ የትንሽ ብር ስታገኙ የሆነ ቤት ሄዳችሁ ምግቦችን ሞክሩ፣ ቪዲዮ ስሩ። በቃ ያ ብር ቪዲዮ ይሰራል። ገባችሁ አይደል? በብር የሰራችሁት ቪዲዮ ደግሞ የሆነ ሰዓት ላይ በቃ በማታምኑት እጥፍ ይከፍላችኋል ማለት ነው። ሌላ እንሰራላችሁ የምትፈልጓቸው ነገሮች ካሉ ኮሜንት ላይ አድርጉልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌላ ላይ የሚጠቀምበት ሰውም ሼር አድርጉለት። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻው።